አቶ መሐመድ ሻሊ የ90 ዓመት ባለጸጋ የ10 ልጆች አባት ናቸው። እድሜ በገፋ ቁጥር ሰውነት ይዝላል፣ እርጅናም ብቻውን አይመጣምና ባጋጠማቸው የእግር ፈንገስ በሽታ በአለርት ሆስፒታል ሕክምና ሲወስዱ አግኝተናቸዋል። ሕክምናው ደህና ነው። ሕክምናው ባይኖር እስካሁን ይቆራርጠኝ ነበር። እግሬ ያመኛል፣ ገላዬ ማሳከከኛል። ህከኩን የጀመረኝ ደግሞ ሳምንት ነው። ሳከከው ደግሞ እንደ ቺፊ ያወጣል፣ እንትን ቡን ነገር ያወጣል። ይሄ ደግሞ ያመኛል በጣም እንደተሰበረ ይመስለኛል። የእግር ፈንገስ እግር መሃል በብዛት የሚወጣ የፈንገስ አይነት ነው። በአብዛኛው እርጥበት ቦታዎች ላይ ይከሰታል። ፈንገስ መሆኑንና ለመሆኑን በማይክሮስኮፕ ይታያል። ፈንገስ መሆኑ ከታወቀ ህክምናው ቀላል ነው ይሉናል የህክምና ባለሙያዎች። እንደ ጮቅ ይሎታል ብዙ ሰዎች። በተለይ ክረምት አካባቢ ላይ ደግሞ የመከሰት እድሉ በደንብ ይጨምራል። እግር ላይ በተለይ ከጣቶች መሃል አልፎ ወደ ሌላ የሰውነት ክፍል የሚዛመት ከሆነ በውስጡ ባጭ ነገሮችና ውሃ መቋጠር ነገሮች ካሉት ህክምና ተቋማት መሄድ እንደሚገባም ይመክራሉ። በሐኪም የሚታዘዙ የፈንገስ መድኃኒቶችን እንሰጣለን። ከዛም አልፈን ደግሞ ለማለስለሻ የሚሆኑ ቅባቶችን እንሰጣለን። አይተንም ደግሞ በሱ መሰረት ይታከማል። ህክምናው የራሱ የሆነ መመሪያ አለው። መመሪያውን አለመከተል ደግሞ ዋጋ ያስከፍላል። እግራችን ጧትና ማታ ታጥበን በንጹህ ጨርቅ አድርገን ነው መድኃኒቱን የምንቀባው። ያደረቅንባትን ጨርቅ ደግሞ ጧትና ማታ ሁሌ መታጠብ አለባት። ታጥባ በሙቋት ዘፍስፋ ማለት ነው። ከዛ በኋላ በደረቁ ነው ቅባቱ የምታረጊው። ካደረክሽ በኋላ በ3 ሳምንት በ2 ሳምንት ለውጥ ይኖራል። ለውጥ ከኖረ በኋላ ብዙ ጊዜ 1 ሳምንት ተጨማሪ ለውጥ ኖሮት ሰው እንዲጠቀም እናረጋለን። ሙሉ በሙሉ ያቺ ፈንገስ እንድጠፋ። መሃሉ ላይ ነጭ የመሆን የመላጥና ደም የሚፈስ ከሆነና ህመም ካለው የፈንገስ ምልክቶች ናቸው። መተላለፊያ መንገዶች ምንድን ናቸው? ፈንገስ በጣም ተላላፊ ነው። ስለዚህ የራሳችንን ነጠላ ጫማ የራሳችንን ካልሲ ማድረግ ይኖርብናል። ከራሳችንም ካልሲ ለሰው ዓለም ማድረግ ቤተሰብ ውስጥ ብዙ ጊዜ አሁን ነጠላ ጫማ መዋዋስ ተለምዷል። እሱ ግን አግባብ አይደለም። እንደውም ካልሲም ጫማም ቢሆን እኛ ራሳችን ራሱ ያረግነውን መልሰን ከማረጋችን በፊት ታጥቦ በንጹህ ጨርቅ ደርቆ ነው ድጋሚ መጠቀም ይኖርብን ማለት ነው። እግራቸው ላይ ጮቅ የሚወጣባቸው በተለይ የጎንዮሽ በሽታ ያለባቸው ሰዎች በጊዜ ህክምና ካላገኙ ለከፍተኛ ጉዳት ይዳረጋሉ። ከሌላ በሽታ ጋር የተያያዘ ለምሳሌ ከስኳር በሽታ ያለባቸው ሰዎች እንዲህ ሲወጣባቸው መታከሙ ግዴታም ስለሆነ ይመጣሉና ለአለበለዛ እንዲማይታከም ከሆነ ጮቅ ብቻ መሆኑ አይደለም ችግሩ፣ ወደ ኢንፌክሽን ይቀየራል። ኢንፌክሽን ያመጣብናል። የእግር ኢንፌክሽን ሴሉላይተስ ምንለው እግር እብጠት በጣም ትልቅ በሽታ ላይ ያስከትል ይችላል፣ ለከፋ ጉዳት የሚደርስ ማለት ነው። ስለዚህ ይሄኛው ሁሉ ጊዜ መታከም ይኖርበታል። በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ብዙዎቹ ሲመጡ ህመሙ ተባብሶባቸውና ኢንፌክሽን ፈጥሮባቸው እንዲሁም ከሌላ ተጓዳኝ በሽታ ጋር የተያዙ በመሆኑ በቀላሉ ለመዳን ይቸገራሉ። ህመሙ ሲጀምር በጊዜ በመምጣት ህክምና ማግኘት ተገቢ ነው የህክምና ባለሙያዎች ምክር ነው።